የኢራንን የኒውክሌር ምሽጎችን ሊያወድም ይችላል የተባለው ብቸኛው የአሜሪካን ኃያሉ ቦምብ የኢራን ከምድር በታች የተገነቡት የኒውክሌር ተቋማትን ለመምታት የሚችለው መሳሪያ አንድ ብቻ ነው። ታዲያ ይህ እስካሁን ጥቅም ላይ ያልዋለው ቦምብ ደግሞ የሚገኘው በአሜሪካን እጅ ብቻ ነው። እስራኤልም ይህን መሳሪያ እንድትጠቀም እስካሁን ከአሜሪካን ይሉንታን አላገኘችም። ይህ JBU 57 AB የተባለው መሬትን ሰርስሮ የሚገባ የዓለማችን ትልቁ ነገር ግን ከኒውክሌር ያነሰው ምሽግ ደርማሽ ቦምብ በአሜሪካን ባለቤትነት ብቻ የተያዘ ነው። ኢላማውን አነጣጥሮ መምታት የሚችለው 13600 ኪሎ ግራም የሚመዝነው ይህ ቦምብ የኢራን የምድር ውስጥ የኒውክሌር ኃይል ማበልጸጊያ የሆነውን ፎርደርን ደርምሶ ሊገባ ይችላል። ፎርደር የኒውክሌር ተቋም ከተራሮች ስር ከመሬት በታች የተገነባ የኒውክሌር ጦር መሳሪያ ማምረቻ ነው። ከመሬት በታች ዘልቆ የሚያወድመው ይህ ኃያሉ ቦምብም ምንድነው? ያሉት ተግዳሮቶችስ ምንድናቸው? ጥቅም ላይ ሊውልስ ይችላል እንደሚሉ አያል ጥያቄዎችም ተነስተዋል። የአሜሪካ መንግስት እንደሚለው JBU 57 AB በጥልቅ እየተቀበሩና የተጠናከሩ ጉድጓዶችንና ዋሻዎችን ሰርስሮ በመግባትም የማጥቃት አቅም ያለው መሳሪያ ነው ይላል። 6 ሜትሮች ርዝመት ያለው ይህ ቦምብም ከመፈንዳቱ በፊት በግምት 61 ሜትሮች ወደ ውስጥ ዘልቆ መግባት ይችላል ተብሎ ይታመናል። ታዲያ ከዚህ በተጨማሪ ብዙ ቦምቦችን መበተን የሚችልም ሲሆን በእያንዳንዱ ፍንዳታም ተጨማሪ ጥልቀትን እየሰረሰረ ይገባል ተብሏል። በቦይንግ የተሰራው ይህ MOB ቦምብም ለውጊያ ጥቅም ላይ ውሎ አያውቅም። ነገር ግን በኒው ሜክሲኮ ግዛት የአሜሪካን ወታደራዊ መሳሪያዎች መሞከሪያ ላይም ተፈትሾም እንደነበር ይነሳል። በአውሮፓውያኑ 2017 በአፍጋኒስታን ለጦርነት ጥቅም ላይ ከዋለውና የቦምቦች ሁሉ እናት ተብሎ ከተንቆለጳጰሰው 9800 ኪሎ ግራም ከሚመዝነው MOAB ቦምብም የበለጠ ኃይለኛ ነው ተብሎለታል። በዩናይትድ ኪንግደም ብራድፎርድ ዩኒቨርሲቲ የሰላም ጥናት ፕሮፌሰር የሆኑት ፖል ሮጀርስ የአሜሪካን አየር ኃይል ከMOAB ጋርም ተመሳሳይ መጠን ያላቸውን የጦር መሳሪያዎችን ለመስራት ከፍተኛ ጥረት አድርጓልን ብለዋል። ነገር ግን ፈንጂው በጣም ጠንካራ በሆኑ የብረት መያዣ ውስጥ የታቀፈ ነው። ውጤቱም JB57 AB ብለዋል። በአሁኑ ጊዜ USB-2 ስፕሪት ወይንም ስቲልዝ ቦምብ ተብሎ የሚታወቀው አውሮፕላን ብቻ MBO ለመሸከም ፕሮግራም ተደርጓልም ተብሎለታል። ይህ አውሮፕላን ብዙ ጊዜ B2 እየተባለ የሚጠራ በኖርዝሺፕ ግሩማን የተሰራ ሲሆንም በአሜሪካን አየር ኃይል የጦር መሳሪያዎች ውስጥም ካሉት እጅግ የላቁ የጦር አውሮፕላኖች መካከል አንዱ እንደሆነም ይነሳል። እንደ አምራቹ ገለጻ B2 እስከ 18000 ኪሎ ግራም ድረስም ሊሸከም ይችላል። ሆኖም የአሜሪካን አየር ኃይል B2 አጠቃላይ ክብደታቸው 27200 ኪሎ ግራም የሆኑ ሁለት JB57 BAB ምሽግ አፍራሽ ቦምቦችን ተሸክሞ በተሳካ ሁኔታ መብረር እንደሚችሉ ተናግረዋል። ይህ ከባድ ቦምብ ተሸካሚ አውሮፕላን ነዳጅ ሳይሞላ ወደ 11000 ኪሎ ሜትሮችን መጓዝ የሚችልም ሲሆን በረራ ላይ በ18500 ኪሎ ሜትሮች ርቀት አንድ ጊዜ ነዳጅ መሙላትም ይችላል። እንደ ኖርዝሮፕ ግሩማን ከሆነ አውሮፕላኑ በሰዓት ውስጥም በዓለም ላይ የትኛውም ስፍራ ለመድረስ ይችላል። ፕሮፌሰር ሮጀርስ እንዳሉትም MOB እንደ ኢራን ዘመናዊ የአየር መከላከያ ስርዓት ካለው ጠላት ጋር ጥቅም ላይ የሚውል ከሆነ B2 ቦምብ ላይ አውሮፕላኖች ከሌሎች አውሮፕላኖች ጋር ሊጣመሩም ይችላሉ። ለምሳሌም F-12 ስቲልዝ ስትራከር አውሮፕላኖች የጠላትን የመከላከል አቅም ለመገደብ ከኋላ ደግሞ ሰው አልባ አውሮፕላኖችን በመከተል ጉዳትን ለመገምገም እና ተጨማሪ ጥቃቶችን ያስፈልጋሉ እንደሆነ ለማወቅ ጥቅም ላይ ይውላሉ። አሜሪካ የነዚህ MOB ቦምቦች ክምችት ያላት የተወሰነ ሊሆን እንደሚችልም ይገመታል። በአጠቃላይ ምናልባትም 10 ወይንም ደግሞ 20 ቦምቦች ሊኖሯት ይችላሉ ተብሎ ይታመናል። ታዲያ ይሄ የመሳሪያዎች የቦምቦች ሁሉ እናት የተባለውና ኢራንን ያውድማል የተባለው መሳሪያ ኢራን ላይ ጥቅም ላይ ሊውል ይችላል እንደሚለው የሁሉም ሰው ጥያቄ ነው። ፎርድ ከናታንዝ ቀጥሎ የኢራን ሁለተኛው የኒውክሌር ማበልጸጊያ ተቋም ነው። ከቴህራን በስተደቡብ ምዕራብ 95 ኪሎ ሜትር ርቀት ላይ በምትገኘው በቆም ከተማ አቅራቢያ ካለ ተራራ በታች ተገንብቷል። ግንባታው እንደ አውሮፓውያን አቆጣጠር በ2006 አካባቢ እንደተጀመረም ይታመናል። ተቋሙ በ2009 ስራ የጀመረም ሲሆን በዚያው ዓመት ቴህራን መኖሯ በይፋ ተናግራለች።
ፎርድ 80 ሜትሮች ጥልቀት ላይ በአፋርና በድንጋይ ተሸፍኖ የተገነባ እንደሆነ የሚገመትም ሲሆን በተጨማሪም በኢራንና በሩሲያ ከምድር ወደ አየር በሚወነጨፉ ሚሳኤሎች እንደሚጠበቅም ተነግሯል። በአውሮፓውያኑ መጋቢት 2023 ዓለም አቀፍ የአቶሚክ ኢነርጂ ኤጀንሲ IAEA ወደ 83.7 በመቶ ጥራት ያላቸው የበለጸጉ ዩራኒየም ቅንጣቶች በየቦታው አግኝቷል። በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን ላይ የከፈቱትን ጥቃትም ዓላማ ለእስራኤል ህልውና ስጋት ናቸው ያሏቸውን የሚሳኤልና የኒኩሌር መርሃ ግብሯን ማስወገድ ሲሉ ተደምጠዋል። እስራኤል ባለስልጣናትም ፎርድ የዚያን ዓላማ አካል እንደሆነም ተናግሯል። ታዲያ በአሜሪካን የእስራኤል አምባሳደር ይቼ ሌተርም አርብ ዕለት ለፎክስ ኒውስ ይህ አጠቃላይ ኦፕሬሽን ፎርድን በማጥፋት መጠናቀቅ አለበት ሲሉም ተናግረዋል። ነገር ግን እስራኤል MOP ቦምብን በራሷ የመጠቀም አቅም የላትም። ዩናይትድ ስቴትስ ደግሞ ያለ ቀጥተኛ ተሳትፎ እንድትጠቀም ልትፈቅድላት አትችልም ብሏል ፕሮፌሰር ሮጀርስ። በእርግጥ እስራኤላውያን ራሳቸውን እንዲያደርጉት አይፈቅዱም። እስራኤልም ደግሞ ይህን ያህል ሰርጎ መግባት የሚችል መሳሪያ የላትም። ዩናይትድ ስቴትስ ይህን ቦምብ የምትጠቀም ከሆነ አብዛኛው የሚወሰነው የትራምፕ አስተዳደር ተሳትፎውን ለማሳደግ ባለው ፍላጎት ላይ ብቻ ነው። ፕሮፌሰር ሮጀርስ አክለውም በእርግጥም ትራምፕ እስራኤላውያን ለመርዳት ሙሉ በሙሉ የሚያሳዩት ድጋፍ ላይ ነው የሚወሰነው ሲሉ ተደምጧል። በካናዳ በተካሄደው የቡድን 7 ስብሰባ ላይ ትራምፕ ዋሽንግተን ወታደራዊ ተሳትፎ ለማድረግ ምን እንደሚያስፈልጋት ተጠይቀው ስለዚህ ማውራት አልፈልግም ሲሉ ተደምጠው ነበር። አምባሳደር ሴተር በቅርብ ከኤቢሲ ዜና ጋር ባደረጉት ቃለ ምልልስም አሜሪካን በፎርድ ላይ ጥቃት ለመፈጸም ልትሳተፍ እንደሆነ ተጠይቀው እስራኤል የመከላከያ እርዳታ ብቻ ነው አሜሪካንን የጠየቀቻት ሲሉ ተደምጠዋል። አክለውም ፎርድን ለመመከት የሚያስችል በርካታ መጠባበቂያዎች አሉንም ብለዋል። ኢራን ሁልጊዜም የኒውክሌር መርሃ ግብሯን ሙሉ በሙሉ በሰላማዊ አገልግሎት እንደሆነ ስትገልጽ የቆየች ሲሆንም የኒውክሌር ጦር መሳሪያ ለማምረት ፍላጎት እንደሌላትም ተናግራለች። ነገር ግን ባለፈው ሳምንት ዓለም አቀፍ የኒውክሌር ተቆጣጣሪ ድርጅት ኢራን ከ20 ዓመት በኋላ ለመጀመሪያ ጊዜ የገባችውን ግዴታ መጣሷን በይፋ አውጆም ነበር። ታዲያ ይህ ቅጽበት ነው ማርሽ ቀያሪ የተባለው። በቅርብ እስራኤል በኢራን የኒውክሌር ተቋማት ላይ የአየር ላይ ጥቃት ብትፈጽምም ፕሮፌሰር ሮጀርስ በማንኛውም መንገድ እስራኤል ከመሬት በታች በጥልቀት የተቀበሩትን የኢራን የኒውክሌር ተቋማትን ማውደም ትችላለች የሚል እምነት እንደሌላቸው ይናገራሉ። በመሰረቱ ራሳቸው ማድረግ የማይችሉትን ለማድረግ እንደ MOP ያለ ነገር ይፈልጋሉ። በአሜሪካን በሚገኘው የጦር መሳሪያ ቁጥጥር ማህበራዊ የፖሊሲ ዳይሬክተር የሆኑት ኬልሲ እንዳሉትም ፎርድ በስራ ላይ እስካለ ድረስ ኢራን አሁንም በቅርብ ጊዜ ዩራኒየም ልታበለጽግ ትችላለች። ቴህራን በዚህ ተቋም ኒውክሌር ወደ ጦር መሳሪያ ደረጃ የማበልጸግ ወይም ዩራኒየምን ወደማይታወቅ ቦታ የመውሰድ እድል አላትም ሲሉ ተደምጠዋል። ነገር ግን ምንም እንኳን MOP ጥቅም ላይ ቢውልም የኢራን ጣቢያዎች ጥልቀትና ጥበቃ ስለማይታወቅ ስኬታማ መሆን ማረጋገጥ አይቻልም ይላሉ ፕሮፌሰር ሮጀርስ። ይህ ልዩ መሳሪያ በአሁን ጊዜ ካሉት ከማንኛውም መሳሪያዎች ይልቅ የኢራንን የኒውክሌር አቅም ለማዳከም ምርጡ እድል አለው። ነገር ግን ይህን ማድረግ ይቻል እንደሆነ ገና አልታወቀም ሲሉ ተደምጠዋል። Iran's capability was no longer sufficient to counter this threat. The Iraqi missile threat to Israel remained even after Iraq's defeat, and the capability of the US Patriot missile defense system was exaggerated. Iraq launched 39 Scud missiles at Israel, and the Patriot system was unable to intercept 50% of them. Every point in Israel was within the range of these missiles, and one of the greatest dangers inherent in this weapon is what has been developed on its basis and spread in Iran, Yemen, and Lebanon with varying levels of firepower, which is what Israeli defenses are suffering from now. At the end of the video,